ሻዕቢያና ህወሓት አንድ ላይ ሆነው ነበር የኢትዮጵያ መንግስትን ሲዋጉ የነበሩት። ሲአይኤ ምን ይላል መሰለ? ሲአይኤ በሪፖርቱ ላይ ወንበራችሁን ልቀቁ፣ ቁልፍ አምጡ፣ ማህተም አምጡ ብሎ ሊጠይቃቸው የሚችለው ይሄ ማለት አሁንም ህወሓት በትግራይ ክልል ውስጥ ስልጣን አለው። ጊዜያዊ አስተዳደሩ ማለት በንይታ ራሱ ምስለኔ ህወሓት ማለት ነው። የተሰየሙት ሰዎች በፖለቲካዊ መንገድ ነው የተሰየሙት። ማንሳት ለምን አስፈለገ? መቀየርስ ምንድነው መፍትሄው? ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? በዛሬ ሐሳብ ዴይሊ ፕሮግራማችን እንግዲህ ሰፋ ያሉ መረጃዎችን ይዘን መጥተናል። በዛሬ መረጃችን እንግዲህ እዚህ ጠረጴዛችን ላይ በርካታ ጉዳዮችን አንስተን የምንወያይ ነው የሚሆነው። እናንተም በመረጃዎቻችን ላይ ያላችሁን ሐሳብ አስተያየት ከታች ባለው የመልእክት መስጫ ሳጥን ላይ እንድታስቀምጡልን እየጋበዝን ወደ ዛሬ መረጃዎቻችን እንግዲህ እንሻገራለን። በረከት እንደምን እግዚአብሔር ይመስገን። እንግዲህ ዛሬ መረጃዎቻችን የሚሆነው ከሀገር ውስጥ በርካታ ጉዳዮች ሲነሱ ነበሩና እነዚህ ጉዳዮች ላይ እንግዲህ ሰፋ ያለ ጉዳይ ውይይት የምናደርግ ነው የሚሆነው። እንደ ማሟሟቂያ እንግዲህ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሳሞራ የኑስ እንግዲህ ሰሞኑን በሳቸው ስም በርካታ መረጃዎች ሲዘዋወሩ ነበርና አንዳንድ መረጃዎችን ስንሰማ እኛ ራሱ አስገርመውን የነበሩ መረጃዎች ነበሩ። ወደ መከላከያ ሰራዊቱ ተቀላቅለዋል እየተባለ ነበረ። ነገር ግን እሳቸው ትናንትና እንግዲህ ይህንን መረጃ አስተባብለዋል። እኔ ወደ መከላከያ ሰራዊቱ አልተቀላቀልኩም፣ አሁን በጡረታ ጊዜ ላይ ነው የምገኘው ብለዋል። እንደሚታወቀው ሳሞራው እንግዲህ በሀገራችን ትልቅ የሚባሉ ሰው ናቸው። በመከላከያ ሰራዊቱ ወደ 42 ዓመት ምናምን ገደማ የቆዩ ሰው ናቸውና እሳቸው ላይ እየወጣ ያለው የሐሰት መረጃ እኔን አይገልጽምና የሐሰት መረጃ ነው ሲሉ አስተባብለው ነበረ። ትክክል ነው። አንዳንድ ሚዲያዎች አሉ፣ አብሶ ዩቲዩቦች ዝም ሲል አንወድም፣ ጭር ሲል አንወድም ይሆናሉ። ኦልሬዲ የስጋት እንዳለ ይታወቃል በኢትዮጵያና በኤርትራ በኩል። በዚህ ከዚህ በፊትም በነበሩት ጦርነቶች ላይ ማን ማን ተሳትፈዋል፣ እነማን ቢመጡ ደግሞ ምን ነገር ይፈጠራል፣ ጌም ቼንጀር ሊሆን ይችላል የሚለውን ነገር በማስላት ጉዳዩን እንደ አዲስ የማንሳትና እንትን ማለት ነው። ኦልሬዲ አጀንዳ የመፍጠር ሂደት ነው ያደረጉት። ግን በጣም አሳፋሪው ነገር እንደዚህ የጦርነት ናፋቂ የሆኑ ሚዲያዎች በጣም አሳፋሪ ስራ ነው እየሰሩ ያሉት። በቻልከው መጠን ህዝብን ከህዝብ፣ ሀገርን ከሀገር፣ መንግስትን ከመንግስት ጋር የሚያጣሉ ነገሮችን እንደ መቀነስ እንደዚህ አዝማሚያ ራሱ ቢኖር በማብረድ ሰላማዊ ጋዜጠኝነት ትግል የሚባለው አካሄድ አለ። እንደሱ ከመሄድ ይልቅ በአንጻሩ ሰላማዊ ህይወቱን እየመራ ያለ ሰው ብድቅ አድርገው ሊያዋጉት ወደ አፋር ሄደዋል፣ እንደዚህ እዛ አዋቅሯል፣ ጦርነት ያልተዘጋጀ ነው ምናምን የሚሉ የሐሰት ውንጀላዎች አድርገዋል። ግን ደግሞ በዚህ ቦታ ላይ ደስ ያለኝ ነበረው አንድ ነገር አለ። ከምላሻቸው ላይ ኢትዮጵያዊነት ጥሪ አልደረሰኝም። ያ ማለት ጥሪ ቢደርሳቸውም ተነስተው የመሄድ ፍላጎት አለ። በአንድ ኢትዮጵያዊ ማመን፣ ትግራይ ሰላም እንድትሆን የመመኘት እና የሀገር ፍቅር ስሜት ውስጣቸው ላይ አንብቤያለሁ። አዎ ቀደም ያሉ ወታደር ናቸው። የሀገሪቷንም ወታደር ለበርካታ ዓመታት ሲመሩ የነበሩ ሰው ናቸውና በዚህ አይነት ልክ እንጠብቃቸዋለን። ይሄ የኢትዮጵያ አይነት መንፈስ እሳቸው ላይ በበርካታ ሰራዊቱ ላይ ሲያንጸባርቁት የነበረ ነው። ከእሳቸው ጋር ተነሱ ሲነሳ የነበረው መረጃ ምንድነው? ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኘውን ጣቢያ አስተባባሪ ሆነው ገብተዋል ነው የሚባለው። እንግዲህ አፋር የሚገኘው የመከላከያ ሰራዊት እዝ እንግዲህ እንደሚታወቀው የሰሜኑ እዝ ነውና ይሄ ቦታ ላይ ስጋት እየሆነ ያለው ኤርትራ ነውና እንደገና ዳግመኛ ጦርነት የመቀስቀስና በትግራይ ክልል ሌላ ግጭት የመፍጠር ሐሳብ ያላቸው ሰዎች ይህንን መረጃ በጣም ሲያንሸራሽሩት ነበርና ጀነራሉ እንዴት በዚህ ልክ እንደዚህ አይነት መረጃ ተንሸራሸረ የሚል ነገር በጣም እሳቸውን ራሱ አስቆጭታቸዋል። እኔ ለየትኛውም ነገር ሰላም እንደምፈልገው እንዳንድ ወታደር በሆንም ግን ሰላም አስፈላጊ ነገር ነው፣ በተለይ ደግሞ ለትግራይ ህዝብ በዚህን ሰዓት ሰላም ነው የሚያስፈልገው የሚል መግለጫ ሲሰጡ ነበርና የእሳቸውን ሐሳብ በሰፊው ነው የምንጋራው። እውነት ነው እሳቸው በጦር ሜዳ ይኖሩ ሰው ናቸው። ስለ ጦርነት ከማንም በላይ የተሻለ እውቀት አላቸው። ነገር ግን ሰላም አስፈላጊና ዋነኛ መንገድ እንደሆነ ያውቃሉ። ምክንያቱም እሳቸው ወደ 42 ዓመት የሚያክል እንግዲህ 42 ዓመት የአንድ ሰው ዕድሜ ነው በሰራዊቱ ውስጥ ነው ያሳለፉትና እሳቸው ይህንን አይነት ሐሳቤ ካላቸው ሌሎቹ እንዴት ነው ምንም እውቀቱ የሌላቸው ሰዎች እንዴት ነው ጦርነት ጠማቂ ለመሆን እያሰቡ ያሉበት መንገድ ስንመለከት በጣም ነው የሚያሳዝነው። እንደምናውቀው እንግዲህ ጀነራል ሳሞራ የኑስ እኮ በፕሬዚዳንት በወቅቱ በነበሩት ፕሬዚዳንት ዶክተር ሙላቱ ተሾመና በጠቅላይ ሚኒስተር የሀገሪቷ
ኒሻን ተሸልመው ነው የተሰናበቱትና ደማቅ ሽኝት የተደረገላቸው ሰው እንደገና ተመልሰው ወደዚህ አይነት ወደ ግጭት ጠማቂነት ይገባሉ የሚል እሳቤ አይኖርም። መረጃ ስታጣ የመረጃ ድርቀት ሲያጋጥምህ የሆነን አካል ሄደህ ትቆሰቁሳለህ። የሐሰት ክሶች ይሆናል ትንበያዎችን በጣም ታበዛለህ። ሰው በዛ ሰዓት የአካል ምን ያደርጋል? ምላሽ ይሰጣል። ከዛ ከምላሹ ላይ ለጦርነትም ዝግጅቱን ለሰላማዊነት ያለውን ዝግጁነት በዛ በተነሳው ትችቶች በቀረቡበት የሐሰት ውንጀላዎች በቀረቡበት ቦታ ላይ የሚሰጠው ምላሽ አክሽን ሪያክሽኑን ይይዛሉ። ያንን ለመስራት የተካሄደ የሚዲያ አካሄድ ይመስለኛል። ምናልባትም ይህንን መረጃዎች ሲያሰራጩ የነበሩ ሚዲያዎች እየተመለከትናቸው ነበር። ከኤርትራ መንግስት በኩል ተደጋጋሚ ውንጀላዎች እያየን ነው። ተደጋጋሚ መግለጫዎች አሁንማ ቀበቀን ሆነ መሰለኝ። አይ ቲንክ እንደዚህ አይነት መግለጫዎች አሉ። ከኢትዮጵያ መንግስት በኩል ደግሞ ምንም የለም፣ ኦልሞስት የለም በሚባል ደረጃ ነው። መከላከያው ምን አይነት ዝግጅት ላይ እንዳለ በወሬ ደረጃ ብቻ ነው የሚታወቀው። ዝግጁ እንደሆነ 24/7 ስታንድ ባይ እንደሆነ ይታወቃል። ከዛ በኋላ ያለው መረጃ ግን የለም። አሁን እንደዚህ አይነት መረጃዎች አይ እኛ አልጠራንም፣ አይ እንዲህ ነው ምናምን ሲባል አየህ ሂደቱን ለማወቅ የተደረገ ጥረት ነው። ራሳቸውን ነው እያስገመቱ ያሉት፣ ማለት ራሳቸውን እያጋለጡ ነው ያሉት እና በጣም ከባድ እንትን ነው አካሄድ ነው የሄዱት። አዎ ጠቅላይ ኤታማዦሩ አሁን ያሉበት የጤና ሁኔታም እንደገለጹት ከሆነ ያው በሙሉ ጤና ላይ ይገኛለሁ፣ ግን ሰራዊቱን ገብቶ ለማስተዳደርም ሆነ ሌሎች ነገሮች ብቁ ስላሉ እንደዚህ አይነት ነገር ላይ ይሳተፋል ብሎ የሚያስቡኝም ሰዎች እንዴት እንደሚያስቡት አይገባኝም ሲሉ ነበርና ማሟሟቂያ ሀሳባችን እዚህ ላይ እናበቃ መሰለኝ። ከማሟሟቂያ እረፍት በኋላ ተመልሰን እንገናኛለን። ተመልሰን መጠናል። ቤተሰቦቻችን እንግዲህ ወደ ዛሬው ዋና ጉዳያችን ስንሻገር በረከት በትግራይ ክልል አሁንም ውጥረቱ በጣም እየተባባሰ ነው። እዚህ ወንበር ላይ በርካታ ቀናት እንግዲህ ትግራይ ክልል ህወሓት እያነሳን ነውና በጣም ተደጋጋሚ እየሆነ ያለ መጣ ጉዳይ ነው። ነገር ግን በክልሉ ያለው ሁኔታ በጣም እየተካረረ በየቀኑ አዳዲስ ነገሮች እየሆነበት ያለው መንገድ ስለሆነ በየቀኑ እንድናነሳው ተገደናል። አሁን ደግሞ ከትናንትና እንግዲህ የተሰሙ አንዳንድ ነገሮች አሉ። ደቡባዊ ትግራይ ላይ በጣም ከፍተኛ ውጥረት እየተነሳ ነው። የዞኑ አስተዳዳሪ እንግዲህ ደቡባዊ ትግራይ በኃይል መግባት ቀይ መስመር እንደማለፍ ነው የሚል መግለጫ ሲያወጡ ተመልክተናል። እንደምናውቀው በቅርብ ሳምንታት ውስጥ ደቡባዊ ትግራይ ላይ በጣም የተቃውሞ ሰልፎች እየተካሄዱ ነበረ። ይህም የተቃውሞ ሰልፍ ምንድን ነው ስንል የህወሓት አስተዳደር በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አስተዳደርን አንደግፍምና አንከተልም የሚል እሳቤ ይዘው በጊዜ አስተዳደሩ ነው የምንመራው የሚል እሳቤ ይዘው ሰላማዊ ሰልፎችን ሲያደርጉ ነበርና ትናንትና እንግዲህ የዞኑ አስተዳዳሪ ያወጡትን መግለጫ ነበረ። እንግዲህ በዚህ ዞን ላይ ቀይ መስመር የሚያልፉ ከሆነ ወደ ግጭትና ወደ ሌላ ነገር ነው የሚገባው የሚል እሳቤ ነበረና ይሄ ነገር ነው በቀጠናው ላይ ማለት በትግራይ ክልል ላይ ያለውን ምን አይነት አንድምታ ይኖረዋል? በረከት እውነት ነው። የቀይ መስመር ማስጠንቀቂያ ነው የደቡባዊ ዞን አመራሮች እየሰጡ ያሉት። ምንድን ነው ያንን ነገር የፈጠረው የሚለውን ነገር እናንሳው። መጀመሪያ ነገር ምን አለ መሰለ ዮርዲ፣ የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር በጌታቸው ሲመራ የነበረው ስታብሊሽ ካደረገ በኋላ እነዚህ ዞኖች ኃላፊዎች መዋቅሮች የተሰሩበት ናቸው። ከዛ በኋላ ማመጣ ህወሓት የጊዜያዊ አስተዳደሩን እንዳይሰራ ፓራላይዝድ እስተማድረግ ደረሰ። ማተም እስተመቀማት፣ ቢሮ እስተማሸግ፣ እስተማፈን፣ እስተመሰወር ድረስ ደረሰ። ከዛ በኋላ እንደ አጋጣሚ ሆኖ ደግሞ ጊዜያዊ አስተዳደሩ ምኑ አለቀ? ተርሞ አለቀ። ከዛ በኋላ ደግሞ እንደ አዲስ ጊዜያዊ አስተዳደሩ እንደ አዲስ የአንድ ዓመት ማሻሻያ ተደርጎለት ጀመረ። ያ ማለት በሁለቱ ጊዜያዊ አስተዳደሮች መካከል ያለ ችግር ነው። የመጀመሪያው ጊዜያዊ አስተዳደር እነዚህን ቦታዎች ላይ ሰው ሾሟል። ሁለተኛው ጊዜያዊ አስተዳደር ሲመጣ ጌታቸው የሾመውን ሰዎች በሙሉ የማንሳት ስራ ነበር ለማካሄድ የተሞከረው። ያ ደግሞ የማን ዓላማ ነው ካልክ የህወሓት ዓላማ ነበር። ህወሓት እነዚህ ቦታዎች ላይ ያሉት አስተዳደሮችን በፍጹም ማየት አይፈልግም። ምክንያቱም ጌታቸውን የሾማቸው የሚል ሂሳብ አለ። ግን እነዚህ ሰዎች ማን ነበሩ? የህወሓት አባል ነበሩ። አሁን በጌታቸው ረዳ በኩል የመጡትን ሰዎች በሙሉ ከሲስተም የማስወጣት የመግፋት ከፓርቲው የማስወጣት የማግለል ሂደት ነው እየተደረገ ያለው። የዛ ማሳያ ነው። አሁን ደግሞ እንዳጋጣሚ ሆኖ ደግሞ በግንቦት ላይ የህወሓት
ህጋዊ ህልውናውን በሙሉ አጥቷል። ግን እነዚህ አስተዳደሮች ላይ እነዚህ ቦታዎች ላይ ግን ያሉትን አመራሮች የማስወጣት ፍላጎት አለው። ጊዜያዊ አስተዳደሩ ምን ይላል? ይህንን መወሰን የሚችለው ጊዜያዊ አስተዳደሩ ነው። ጄኔራል ታደሰ ወረደ ያን ቦታ ጎብኝተውት ነበረ፣ አይተው ነበረ። ከህዝቡ ጋርም ንግግሮች አድርገዋል። ቦታው ላይ ያለውን ችግር አይተውታል፣ አንደርስታንድ አድርገውታል። ግን መወሰን ይችላሉ ወይ? ቀይ መስመር የተባለው እንዳይጣስ መደረግ ይችላሉ ወይ? እሳቸው ደግሞ እንደ ጊዜያዊ አስተዳደርነታቸው ደግሞ እዛ ቦታ ላይ መሾም መሻር ይችላሉ። ይሄን ነገር ማድረግ ይችላሉ ወይ ስትል አሁን አጣብቅኙ ማለት ይሄ ነው። ምክንያቱም እሳቸው እዛ ቦታ ላይ ያሉትን አመራሮች እንዲያነሱ በህወሓት በኩል ከፍተኛ ጫና አለባቸው። ላንሳ ብለው ደግሞ እንቅስቃሴ ከተጀመረ ደግሞ ህዝቡ አመራሮቹ እንዲነሱ አይፈልጉም። አየህ ምን ያህል መፋጠጥ ውስጥ እንዳለ። ያ ማለት ምን ያሳያል? የህወሓት መሰንጠቅ ጌታቸው በዚህ ደብረጽዮን ብሎ የተሰነጠቀው መሰንጠቅ በጣም ከመስፋቱ የተነሳ ዞኖችን ላይ ወደ መከፋፈል ወርዷል። ያ ማለት መጀመሪያ የሆነው ምን ነበረ? ፓርቲው ግማሹ ለሻዕቢያ የሚያሸረግድ ሆነ፣ ግማሹ ወደ ፌዴራል መንግስት የሚመጣ ሆነ። አሁን እሱ እይታ ላይ ያለን እንደዛውም ክልል ውስጥ ደግሞ ዞኖችም መከፋፈል ጀምረዋል። ያ ማለት ትግራይ ክልል ውስጥ ያሉ ዞኖች የመሰነጣጠቅ ሂደት ነው እያሳዩ ያሉት። ያንን ደግሞ መጠበቅ ደግሞ የማስራ ነው የጊዜያዊ አስተዳደሩ ስራ ነው። ጊዜያዊ አስተዳደሩ ደግሞ ይህን ነገር ማድረግ በጣም 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 ፈታኝ ነው። ምክንያቱም ጊዜያዊ አስተዳደሩ መስራት የነበረበት ስራዎች ነበሩ። አንደኛ ህወሓት እንደ ፓርቲነት ከተሰረዘ በኋላ የምርጫ ቦርድን ስራ ማስፈጸም የጊዜያዊ አስተዳደሩ ግዴታ ነበር። ምን ማድረግ? ገንዘቡን ለደው መክፈል፣ 2 ለሲቪክ ማህበራት ቀሪውን ገንዘብ መክፈል፣ ማህተብና አርማውን ውድቅ ማድረግ፣ በህወሓት ስም የሚንቀሳቀሱ አመራሮች ደግሞ እንዳይንቀሳቀሱ የማድረግ ስራ መስራት ነበረበት። ግንቦት ላይ ግን አብረው ነው የታዩት። በግንቦት 19 ላይ በከፍተኛ ሁኔታ ድግስ አዘጋጅቶ ኮንሰርት በሚመስል ሁኔታ 50ኛ ዓመቱን ሲያከብር ህወሓት ጊዜያዊ አስተዳደሩ አይቶ እንዳላየን ያለፈው። ያ ማለት አቅመ ቢስነትን ነው የሚያሳየው። 2 ይሄንን ስራ ማስፈጸም አልቻለም። ጊዜያዊ አስተዳደሩ አንድ ብላ ያዝልኝ። 2ኛ ግንቦት 20 ላይ የሰማዕታት ሐውልት ላይ የሚደረገው የአበባ ጉንጉን ሲደረግ የህወሓት አመራሮች ስመለከት እንደ ግለሰብ ተጋብዘው ይመጡ ነበር የመሰለኝ። ግን ሲጠሩ አበባ ጉንጉን እንዲያበረክቱ ሲጠሩ የህወሓት አመራር ተብሎ ነው ስማቸው እየተጠራ የአበባ ጉንጉን ሲያደርጉ የነበሩ። ያ ማለት ምን ይላል? በህወሓት ስም መጠራት አትችሉም ብሎ ምርጫ ቦርድ ያወጣውን ህግ አላስከበሩም። እሳቸው የት ነበሩ? ጊዜያዊ አስተዳደሩ አብረው ነበሩ። የመጀመሪያውን የአበባ ጉንጉን ያደረጉት እሳቸው ናቸው። በመቀጠል ደብረጽዮን ነበሩ ሲያደርጉ የነበሩት። ያ ማለት የፌዴራሉን ህግ ማስከበር አልቻሉም። ለሁለተኛ ጊዜ በግንቦት 19 ማስከበር አልቻሉም ህግ፣ በግንቦት 20 ማስከበር አልቻሉም። ይባስ ብለው በግንቦት 20 ደግሞ አብረው ነበር ያን ነገር ሲያደርጉ የነበሩት። ያ ማለት ምን ማለት ነው? ህግን ማስከበር ስራው ሆኖ ከተሰጡት 10 የጊዜያዊ አስተዳደሩ በአንድ ዓመት ውስጥ ሊያከናውናቸው ከተሰጡት ሂደቶች ውስጥ የፌዴራሉን የህገ መንግስቱን ማስከበር ስራ ነበር። ያንን ማድረግ አልቻለም። ባልቻለበት ሁኔታ ውስጥ ደግሞ አብሮ ግንቦት 20 ላይ ደግሞ ተባባሪ ሆኖ ታይቷል። የፌዴራሉ መንግስት ደግሞ ህግ ካልተከበረ የማስከበር ግዴታ አለበት። እዚህ አጣብቅኝ 3 አጣብቅኝ ውስጥ 4ኛው ደግሞ የደቡባዊ የምስራቃዊ እየተባለ የትግራይ ክልሎች ዞኖች እርስ በርሳቸው የመሰነጣጠቅ ሂደት እያሳዩ ነው። ህወሓት እንዳይደርስብን በኃይል መግለጫውን በደንብ ካገኘው ምን ይላል መሰለ? በኃይል ደቡባዊ ዞንን የመቆጣጠር ሂደት ካሳየ ይልና ምን ይላል መሰለ? እኛ ለህዝባችን ስንል እንለቃለን ነው። በኃይል ከመጣ ግን ቀይ መስመር ነው። ህዝቡ ይሄንን አገዛዝ መቀበል አይችልም። ያ ማለት በሌላ ቋንቋ ምን አለ መሰለ? ህወሓት ህጋዊነቱን ካጣ ቲዲኤፍ የሚባል ደግሞ የታጠቀ ኃይል አለው። በኃይል ያሉት አብረው ስለሚያውቁት ነው። ቲዲኤፍ ከመጣ ቦታውን እንለቃለን ያለ ስሜት ነው የሚመስለው አይደል? አይደለም። በዲፕሎማሲያዊ መንገድ እንዋጋለን አይባልም። ገባ አይደል?
አሁን ይሄ ክልል እያለ ያለው ምንድነው? ደቡባዊ ቦታው ላይ ያሉት ቲዲኤፍ ከመጣ ግልጽ ጦርነት እንጀምራለን። ቲዲኤፍ ደግሞ የተውጣጣው ከሁሉም የትግራይ ዞኖች ነው። ያ ማለት ቲዲኤፍ ውስጥ ራሱ ምን ይመጣል? እንደ ክልልን ዞኔን አልወጋም የሚል አካሄድ ይመጣል። መሰነጣጠቁ ወዴት እየመጣ ነው? ቲዲኤፍ ውስጥ እየመጣ ነው። ያ ማለት ከላይ ከሻቢያ ጋር ሲያሴሩ እየዋሉ እያደሩ ነው። እዚህ ጋር ደግሞ ራሱ ቲዲኤፍ የዲስአርም የማድረግ ሂደቱ አልተከናወነለትም። ከፍተኛ ችግር ውስጥ ነው ያሉት። በጦርነት በመቁሰል አካል ጉዳት ላይ ያሉ ሰዎች ናቸው። እንደገና ለዳግም እርስ በእርስ ክልል ውስጥ የሚደረግ የስልጣን ሽኩቻ ይጠብቃቸዋል። ጊዜያዊ አስተዳደሩ ይህን ያደርጋል? በፍጹም። እንደው አሁን ይሄ ደቡባዊ ትግራይ ችግሩ እንዴት ተቀሰቀሰ ብለን ወደኋላ ስንመለከት ህወሓት ህጋዊነቱን ሳያጣ ዶክተር ደብረጽዮን ገብረ ሚካኤል የሰጡት መግለጫ ነበረ። የደቡባዊ ትግራይ ዞኖችን አስተዳደር እንቀይራለን ባሉበት ማግስት ነው ይሄ ተቃውሞ መነሳት የጀመረው። ለምንድን ነው እነዚህ ሰዎች የህወሓት አመራርንና የህወሓት አካሄድን ያልተመቻቸው ብለን ስንል እዛ ቦታ ላይ የተሾሙት እናውቃለን የህወሓት አባላቶች ናቸው። ግን ምንድነው ህወሓት እየሄደበት ያለው መንገድ ይሄ የማይመቻቸው እሳቤ ያላቸው። በጊዜ አስተዳደሩ አሪፍ እየሄዱ ነበረ በነ ጌታቸው ረዳ በነበሩበት ጊዜ። ነገር ግን ዶክተር ደብረጽዮን ይህንን ከተናገሩ በኋላ እነዚህ አካባቢዎች ወደ ሌላ ቀውስ እየገቡ ነው። እስቲል ነው አሁንም እነዚህ የዞን ሰዎች አልተነሱም። ነገር ግን ህወሓት እያሰበ ነው የምንል ከሆነ ህወሓት ህጋዊነቱን አጥቷል። በትግራይ ክልል የትኛውንም ፖለቲካዊ እንቅስቃሴ ማድረግ አይችልም። እነዚህን አካላቶች ማን ነው መጥቶ ወንበራችሁን ልቀቁ፣ ቁልፍ አምጡ፣ ማህተም አምጡ ብሎ ሊጠይቃቸው የሚችለው? ይሄ ማለት አሁንም ህወሓት በትግራይ ክልል ውስጥ ስልጣን አለው፣ ትግራይ ክልልን እያስተዳደረ ነው እየተባለ ነው ማለት ነው። ነገር ግን የጊዜ አስተዳደሩስ የትኛውን አካባቢ ነው እያስተዳደረ ያለው? ደቡባዊ ትግራይንም እሱ እያስተዳደረ አይደለም ማለት እንችላለን። ምክንያቱም ይህን አይነት ውሳኔ እየወሰነላቸው አይደለም። ሌሎች በሌላ አካባቢ ያሉ የትግራይ አካባቢዎችንም ህወሓት ነው እንደፈለገ እየተንቀሳቀሰ ያለባቸው። እነ ዶክተር ደብረጽዮንና ፈትለወርቅ እኮ በተለያየ ጊዜ ስብሰባ ሲያደርጉ ተመልክተናል። በተለያዩ አካባቢዎች ላይ ጊዜ አስተዳደሩ ከፌዴራል መንግስት ስልጣን ተሰጥቶት ክልሉ እንዲያስተዳድር ስልጣን በተሰጠው ጊዜ መቀሌን ብቻ ነው እያስተዳደረ ያለው ብለን መመልከት እንችላለን። አሁን እኮ ደቡባዊ ትግራይ ላይ ውሳኔ መስጠት አልቻለም። እንደምታውቀው ጀነራል ታደሰ ወረደ አዲሱን ስልጣናቸው የጊዜ አስተዳደሩ ፕሬዚዳንት ከሆኑ በኋላ ደቡባዊ ትግራይን ጎብኝተው ነበር። ለ5 ቀን ቆይታ ጉብኝት አድርገው ነበር። በዚህም ጉብኝታቸው ላይ ከዞኑ አስተዳዳሪ ጋር ያደረጉት ግንኙነት እነዚህ አይነት ጥያቄዎች በፖለቲካዊ ሂደት ይፈታሉ። እንዴት ነው በፖለቲካ የሚፈቱት? እዚህ ዞን ላይ የተሰየሙት ሰዎች በፖለቲካዊ መንገድ ነው የተሰየሙት። ማንሳት ለምን አስፈለገ? መቀየርስ ምንድን ነው መፍትሄው? አሁን ያሉት አስተዳዳሪዎች ከህዝቡ ጋር ተቆራኝተዋል። እንግዲህ በእነዚህ አካባቢዎች ላይ የተደረጉ ሰልፎችን ማን የመራቸው ብለን ስንመለከት የዞኑ አስተዳዳሪዎችና እንደዚህ ከወረዳ የተወጣጡ አስተዳዳሪዎች ናቸው። እነዚህ ህዝብና የዞን አስተዳዳሪ የተጣመሩ አካላቶችን ለምን ማለያየት ተፈለገ ሲባል ህወሓት አሁንም በሚፈልገው መንገድ የዚህ ዞን ነዋሪዎች እየሄዱለት አይደለም። እንደሌላው አካባቢ ስብሰባ ማድረግ፣ ህዝቡን ወደ አመፅ ወደ ግጭት የመቀስቀስ ወታደሩ እንደፈለገ ቦታ ላይ ማንቀሳቀስ አልቻለም። ይሄን ማድረግ ስላልቻለ አሁንም ህወሓት እነዚህ ቦታዎችን በኃይል ማስለቀቅ ነው ያለው አማራጭ። ምክንያቱም ህዝቡና አመራሩ ተጣምሯል። የዞኑ አስተዳዳሪ እንደገለጹት ከሆነ እንዳልከው አንተ ቅድም በኃይል ከመጡ ገሸሽ እንላለን። ምክንያቱም እኛ የምናስቀድመው የትግራይን ህዝብ ነው። እነዚህ አካላቶች ግን ትጥቅን አንግበው መጠው እኛ ጋር ግጭት የሚፈጥሩ ከሆነ ለማን ነው መፍትሄው? የትግራይን ህዝብ እየወጋ ለትግራይ ህዝብ እዋጋለሁ ወይ ለትግራይ ህዝብ ነፃነት አደርጋለሁ የሚባለው ነገር ምንድን ነው? እኔ እንደው በረከት እንደ ዋነኝነት ጉዳይ እንዲነሳ አንፈልግም። አሁን የትግራይ ክልል ጊዜ አስተዳደር በክልሉ ምን እየሰራ ነው? ወይንስ አሁንም የክልሉ ጊዜ አስተዳደር ተብሎ ተሾመ እንጂ ውስጡ ህወሓት ነው ወይንም ከህወሓት ጋር አብሮ እየሰራ ነው እንድንል ያደርገናል። ምክንያቱም የደቡባዊ ዞንን እንኳን ብቻ ጊዜ አስተዳደሩ አሁን ውሳኔ እየሰጠ አይደለም። ጌታቸው ረዳ ባስቀመጣቸው ሰዎች ነው እየተዳደሩ ያሉት። ቢፈልግ ሰዎችን መቀየር ይችል ነበር፣ ግን አልቻለም። ሌሎቹንስ አካባቢ ማስተዳደር አልቻለም። እንደው መቀሌ ላይ ተቀምጦ በትግራይ ክልል ይሄ ሆኗል ይሄ ተደርጓል እያለ ለፌዴራል መንግስት ሪፖርት ማድረግ ብቻ ነው ወይ የሱ ስራ? ህወሓት ህጋዊነቱን ካጣ በኋላ የህወሓት ሰራዊት በማን ነው የሚተዳደረው? ወደ ጊዜ አስተዳደሩ መጥቶ ጊዜ አስተዳደሩ ባለው አቅም ዲዲአሩን አስተግብሮ እነዚህን ሰዎች ትጥቁን ማስፈታት ሲኖርበት እንደገና ህወሓት ከሌላ አካላት ጋር እያበረ እነዚህ ኃይሎችን እያፈረጠመ ነው። ጊዜ አስተዳደሩ እንደው ስራው ምንድን ነው?
እውነት ለመናገር ዮርዲ ጊዜያዊ አስተዳደሩ ማለት በንይታ ራሱ ምስለኔ ህወሓት ማለት ነው። ምክንያቱም 100% ሂደቶችን ብትመለከት ጊዜያዊ አስተዳደሩ ከሌለ ነው የምንቆጥረው። ምክንያቱም መጀመሪያ የጌታቸው ረዳን አስተዳደር ካልተነሳልን ብለው ሲያውኩ ሲበጠብጡ እንዳልነበረ ይሄኛው ሁለተኛው ጊዜያዊ አስተዳደር ሲሾ ምን አሉ? አይ አሁን የኛ ሰው ነው አናደናቅፉ፣ ይስራ፣ በደንብ ይግባ። እንደውም አቀባበል ነበረው። ከአዲስ አበባ ከሄዱ በኋላ በከፍተኛ ሁኔታ የአቀባበል ስነ ስርዓት ባነር አሰርተው ምናምን ተመልክተናል። መሽቶ ነበር የደረሰው እና መቀሌ ላይ እንደው በዛን ሰዓት እኮ አቀባበል አይደረግም፣ ወደ ጠዋት ይራዘም ነበር። ግን በምሽት የተደረገለት አቀባበል ለየት ያለ ነበር። አላስቻላችሁም። ከዛ በኋላ ሂደቱ ምን ነበረ ስትል የኛ ሰው እንዳሉትም እውነትም ጊዜው አስተዳደሩ የነሱ ሰው ነበር ወይ ስትል አዎ ነበር። ለምን የሚለውን ነገር እናንሳ። ከኤርትራ ጋር ግንኙነት ሲድ እንዳይደረግ ብሎ የፌዴራሉ መንግስት 10 እንትኖችን በፔፐር ሲፈርሙ እሳቸው አንብበውታል። ከሌሎች አካላት ጋር ግንኙነት እንዳይኖር፣ ምክንያቱም ግንኙነቶች በሙሉ በፌዴራል መንግስት ቁጥጥር ስር ብቻና ብቻ ነው መደረግ ያለበት። ይሄንን አይተው ፈርመው ነው ሄዱት። ግን አሁንስ ድንበሮች ተነስተው ኬላዎች ተነስተው ኢትዮጵያ ኤክስፖርት አድርጋ ዶላር አንጥታ በዛ ዶላር ደግሞ ሸቀጣ ሸቀጥ ገዝታ ሎጂስቲክ አዘጋጅታ ለትግራይ ህዝብ አብዛኛውን ደግሞ በድጎማ መልክ ደግሞ መንግስት ደጉሞበት የገባ ሸቀጣ ሸቀጥ የትግራይን ማህበረሰብ እንዲያገለግል ነው እንጂ የኤርትራ መንግስትን እንዲያገለግል አልነበረም። ግን እውነታውስ ስትል እውነታው ጌታቸው ረዳ ያሉትን ነገር ላስታውስ። ይህ የወንጀል ኢንተርፕራይዝ ነው። እኔ እንደውም አሉ አንድ ቀለታ አንድ ሰው ደወለልኝ የፋና ንግግራቸው ላይ ይሄ አማንቴክ ነው ምናምን የሚባል ድርጅት አለ። እሱ ላይ ለምንድን ነው ማታሳትፉን? ማን ነው የአማንቴክ? አማንቴክ የሚባል የንግድ ድርጅት አቋቁመናል። አይ ሚስጥር ነው ተው። ማን ነው አማንቴክ የሚባል ትሬዲንግ ተቋቁሞ ሆልሴል እንትን ለማድረግ ገንዘብ ይዋጣ እየተባለ ነው። በቢሊዮን የሚቆጠር ተዋጥቷል። በመቶ ሚሊዮኖች አትሊስት ማቁ 1 ቢሊዮን አካይ which means this much ያገሉት ነበረ። ደረቱን ሰጥቶ ጥይት ቢቀበልም እሱን እንደ መከላከያ ጋሻ እንጂ እንደ ልጃቸው አልተመለከቱትም ነበር። ያ አማንቴክ ምን እየሰራ ነው? አሁን ወደ ኤርትራ ንግድ እየነገደ ነው። በምሽት በጣም ብዙ የሚባሉ መኪኖች በሸራ ተሸፍነው የኢትዮጵያን ሸቀጣ ሸቀጦች ድጎማ የተደረገባቸውን በኢትዮጵያ መንግስት ድጎማ የተደረገበትን እንዲሁም ሎጂስቲክ ተመቻችቶ ለትግራይ ህዝብ እንዲደርስ የተደረገ ሸቀጣ ሸቀጥ ሰብስበው ወደ ኤርትራ መሸጥ ጀምረዋል። ይህ ማለት ምንድን ነው? ሀገር ክህደት ነው። ይሄ ደግሞ እየተደረገ ያለው የት ነው? ትግራይ ውስጥ። የትግራይ ክልል ጊዜያዊ አስተዳደሩ ይሄንን አያውቅም ወይ? ያውቃል። ግን አይቶ ምን አደረገ? በአቅሙ ማስቆም የሚችለው ማስቆም ይችል ነበር፣ ግን አልቻለም። ኦልሬዲ አይተ ደግሞ ዝም ማለት የወንጀል ተባባሪ ነህ ማለት ነው። ከአቅሙ በላይ ከሆነ ደግሞ ለፌዴራል መንግስቱ ማሳወቅ ነበረበት። ሁለቱንም አላደረገም። ይሄ የሚያሳየው ምንድን ነው? ጊዜያዊ አስተዳደሩ ምስለኔ ህወሓት ነው። ስለዚህ ደቡባዊ የትግራይ ዞኖች ላይ የሚደረገውን ግርግር ይደግፋል፣ እንደውም ሊያግዝ ይችላል እንጂ በፍጹም ይሄ ነገር እንዲረጋጋ አይሰራም። ምክንያቱም ያ ማለት ምስሉ ተቀየረ እንጂ ሙሉ በሙሉ ህወሓት ነው ያን እያደረገ ያለው። ህወሓት ደግሞ ለህወሓት የማያሸረግዱ የማያጎበድዱ ዞኖችንም ህዝቦችንም ማየት አይፈልግም። ደቡባዊ የትግራይ ክልል ላይ ዞኖች ላይ ምን እየታየ ነው? ተደጋጋሚ ህወሓትን የሚቃወሙ ሰላማዊ ሰልፎች እየተመለከትን ነው። አንዴ አይደለም፣ ሁለቴ አይደለም። ትግራይ ክልል ውስጥ ህወሓትን መቃወም ማለት ከፍተኛ ድንጋጤ ነው የሚፈጥረው። ሌላው ቀርቶ በ27 ዓመቱ በፌዴራል መንግስትነት ሲያስተዳደር እንኳን ምርጫ 97 ላይ ተቃውሞ ሲያይ እንዴት ነበር እርምጃ ወሰደው? አስበው። እዛው ክልል ውስጥ ትግራይ ውስጥ ተቃውሞ ሰልፍ መመልከት፣ ለዛውም አንድ አይደለም 3-4 ጊዜ። ያ ማለት ህወሓትን
ያሳብደዋል። ህወሓት ደግሞ እንደዚህ አይነት እንቅስቃሴዎችን ካየ ህዝቡን በዲፕሎማቲክ መንገድ ገብቶ አነጋግሮ ምን ብሎ ምናምን መሄድ አይችልም። 100% የኃይል እርምጃ ነው ይወስዳል ተብሎ የሚጠበቀው። ለዛ ነው በኃይል ከመጣችሁ የሚል መግለጫቸው ላይ የደቡባዊ ክልል አስተዳደሮች እየተናገሩ ያሉት። እንደ ጥቅሉ በረከት እናንሳውና የጊዜ አስተዳደሩ አሁንም ህወሓት ነው። እንደው ህወሓት በምርጫ ቦርድ ህጋዊነቱን አጣ እንጂ ትግራይ ክልልን እያስተዳደረ ያለው ህወሓት እንደሆነ በአንድ በሌላ መልኩ መመልከት የምንችልበት ህሳቤ በሰፊው እያየን እና እየተመለከትን ነው። ከሚያደርጋቸው እንቅስቃሴዎች፣ ከሚናገራቸው መግለጫዎች፣ ከሚወስናቸው ውሳኔዎች አሁንም ስቲል ነው ደቡባዊ ትግራይ ላይ ህወሓት ጫና ያመጣል ተብሎ ይታሰባል። ይሄ አካል የለም የሚባል ሳይሆን እንደው በጊዜ አስተዳደሩ ተሸፍኖ ህወሓት የለም የሚባል እንጂ ጊዜ አስተዳደሩ ራሱ ህወሓት ነው የሚባልበት ህሳቤ አለ። ወደ ሌላ ጉዳያችን እንሻገር በረከት። እንግዲህ እንደምናውቀው ሰሞኑን የኤርትራ የነጻነት ቀን ሲከበር የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በርካታ ንግግሮችን ተናግረው ነበር። ያ ነገር የኢትዮጵያ መንግስትም መግለጫ አልሰጠበትም፣ እንደዚሁ በይደር አልፏል። ትናንትና እንዲያውም የውጭ ጉዳይ መግለጫ ሲወጣ ለአሉባልታዎች እኛ አሉባልታ አንመልስም የሚል ህሳቤ ነበር። ግን አሁንም ኤርትራ እንደዚህ ዘለፋዎችንና የንግግር ሂሶችን መስጠቷን ቀጥላበታለች። ሌላው ደግሞ በጣም ትልቁ ነገር ትናንትና የኤርትራ ጦር በጣም እየመከረ በጣም ብስሎች ስንመለከት ነበር። የኤርትራ መከላከያ ሰራዊት ከፍተኛ አዛዦች እንግዲህ ለተከታታይ ቀናቶች ስብሰባ እያካሄዱ ነበረ እና እነዚህ ኃይሎች እነዚህን አይነት ስብሰባዎች የሚያደርጉበት መንገድ ምንድን ነው? እንዴትስ አሁን ይህንን ስብሰባ ለማድረግ አሰቡ? ሰራዊቱ አዛዦች፣ ሌሎቹም እነሱ ብቻ ሳይሆን የሀገሪቱ አሉ የሚባሉ ባለስልጣኖች፣ ያው በቁጥር የሚጠቀሱ ባለስልጣኖች ናቸው፣ ብዛት የላቸውም። እንደዚሁም የብሔራዊ ደህንነት አካላቶች የተካተቱበት ስብሰባ ሲካሄድ ምስሎች ሲዘዋወሩ ነበረ። እንደው ግን ከዛ ምስል ላይ ካሳቀኝ ነገር አንድ በረከት፣ ሰዎቹ እውነት ሚኒስተር የሚባሉ ናቸው፣ ያው በእድሜ የገፉ ሰዎች ናቸውና እንደው አንዳንድ ምስሎችን ተመልክተ ከሆነ አካለ ጎዶሎዎች ሰዎች ነበሩና እነዚህ ሰዎች ጡረታ መውጫ እድሜያቸው መቼ ነው ማለት ኤርትራ ውስጥ ካልሞትክ ጡረታ የሚባል ነገር የለም ወይንስ እየሞትክም ነው የምትዋጋው የሚለው ምስል ተመልክቼ በጣም አግራሞትን ፈጥሮብኝ ነበርና የነዚህ አዛዦች ወደዚህ ሂሳቤ መምጣት እንደው ከኢትዮጵያ ጋር ካለው መቆራቆዝ አንጻር ምን አይነት አንድምታ ይዞት ይመጣል? እውነት ነው ዮርዲ። ያው እንደ መፈክር ደግሞ የያዙት አካሄድ አለ፣ አንድነታችን ትጥቃችን የሚል አካሄድ አለ። እዚህ ነገር ላይ ምን ፊል ታደርጋለህ መሰለህ? የአዳራሽ ስብሰባዎቹ ለተከታታይ 15 ቀን እንቅስቃሴዎች ነበሩ። የነጻነት ቀናቸውን ከማክበራቸው በፊትም ከዛም በኋላም ድረስ እስካሁን ድረስ እየታየ ያለው እዛ እንቅስቃሴ ላይ የደህንነት ኃይሎች፣ የወታደራዊ ኃይሎች እንዲሁም ህዝቦችን በመሰብሰብ ነው እንደዚህ አይነት ንቅናቄዎች ሲሰራ የነበረው። እነዚህ ንቅናቄዎች ላይ የተመለከትናቸው ብዙ ነገሮች አሉ። አንደኛ ኤርትራ ውስጥ ያለው ወጣት በስደት አልቋል። ቀሪው ሳዋ ነው። አብዛኛው ቀሪ ደግሞ እስር ቤት ነው ያለው። ለዚህ ደግሞ ማረጋገጫዎችን እናንሳ። የኤርትራ የነጻነት ቀን ይሉታል። ነጻነት እንዴት እንደሆነ ባይገባኝም ነጻነት ማለት እንግዲህ ኦልሬዲ ነጻ ከወጣህ በኋላ ፍሪደም መኖር ነበረበት። እንዳሰቡትም ሲንጋፖር መሆን ነበረባቸው። እነሱ ግን ያው ሰሜን ኮሪያ ሆነው ተገኙ። ግን እውነታው የነጻነት ቀናቸውን ካከበሩ በኋላ በስታዲየም ማታውን ደግሞ ዋናው ከተማቸው ላይ ክብረ በዓል ሲያደርጉ ነበር። ማታውን ምሽቱን እነ ስታርሊን የታዩበት ቪዲዮ ላይ ማለት ነው። ህዝቡን ተመልክተዋል። ልጆች ናቸው ያሉት እና በጣም ሽማግሌ ትልልቅ ሰዎች ናቸው። ወጣቱ የለም። ያ ማለት ወጣትህ ከሌለ በስደት ካለቀ ቀይ ባህር ከበለው ያለህ አማራጭ ምንድን ነው? ህዝባዊ ጦርነት ማድረግ ነው። እስከ ዛሬ ድረስ በኢትዮ ኤርትራ ጦርነት ላይ እንደተመለከትነው ሻዕቢያ ወታደሩን ይዞ ሲገባ የነበረው። አሁን ግን ሊሆን የሚችለው ነገር ወታደሩ ብቻ ላይሆን ይችላል የሚመጣው ህዝባዊ ጦርነት፣ ህዝቡንም አስታጥቆ በገፍ ሊልክ ይችላል። የሞራል ጨዋታ የለም። ያ ማለት የሻዕቢያ መንግስት እንደምታውቀው ስለ ህዝቡ ግድ የለውም። ስለ እሱ ወንበርና ወንበር ብቻ ነው የሚያሳስበው። ስለ ህዝቡ ግዴታ ግድ ስለማይሰጠው አሁን ህዝባዊ ጦርነት የመንቀሳቀስ ሂደት አለ። ያ ደግሞ ከየት እንመልከተው መሰለ? ህወሓት ታስታውስ ከሆነ ከፌዴራል መንግስት ጋር በነበረው ግጭት ወይም ደግሞ ህግ ማስከበር በሚባለው ላይ
ህዝባዊ ጦርነት ነበር ሲያካሄድ የነበረው። ያንን አይነት ሐሳብ የመድገም ሂደት አለ። ያ ሐሳብ ከተወሰዱት ደግሞ ካልክ ከህወሓት የህወሓት አመራሮች የት ነው ያሉት? አክቲቪስቶች የት ነው ያሉት? ኤርትራ ውስጥ ነው ያሉት። በእነዚህ ስብሰባዎች ላይ የህወሓት የቲዲኤፍ አመራሮች ተገኝተውበታል። ከደህንነት ኃይሎች ጋር ስብሰባም ሲያደርጉ ታይተዋል። ያ ማለት የህዝባዊ ጦርነት ለማካሄድ ከፍተኛ እልቂት ለመፍጠር ዝግጅት እያካሄዱ ነው። ዝግጅቱ ደግሞ መግለጫው ደግሞ የዚህ ዝግጅት ደግሞ መገለጫው አንድነታችን ትጥቃችን ማለት ያ ማለት የህዝቡ አንድነት፣ ወታደሩ፣ የደህንነት ኃይሉ፣ ባለስልጣኑ የዚህ ህብረት አንድነት መገለጫው ምን ሊሆን ነው? ህዝባዊ ጦርነት ለማድረግ ከፍተኛ እንቅስቃሴ ይታያል። ያው እንግዲህ በረከት እነዚህ ኃይሎች እዚህ ቦታ ላይ የተሰበሰቡበት ዓላማ አንድና አንድ ይኖረዋል። መቼም የሆነ ያሰቡትና ያቀዱት ነገር አለ። ይሄ ምን ሊሆን የሚችለው ሰሞኑን ካላቸው ከህወሓት ጋር ቁርኝት ነው። እንደኔ ሳቢ አንተው ህዝቡን ወደ ግጭትና ወደ ጦርነት ሊያመጡት ይችላል የሚል ሳቢ አለ። ግን እነዚህ ሰዎች ሁሌም ብልጠታቸውን የሚጠቀሙ ሰዎች ናቸው። አሁን ከህወሓት ጋር እየሰሩት ባለው አሰራር መንገድ ትግራይ ክልል ላይ በርካታ ሰፍሮ ያለው ወታደርን እንደ መጠቀሚያነት የሚጠቀሙት ነው ይመስለኝ። ምክንያቱም እነዚህ ኃይሎች ከአንድ ወገን ወግነው ሌላን አካል ለመውጋት ምንም ችግር የለባቸውም። ስለዚህ እነዚህ አካላቶች አብረው አንድ ላይ ሆነው ወደ ኢትዮጵያ ዞሮ የመውጋት እሳቤን እያራመዱ ነው። ምክንያቱም ከህወሓት የሻዕቢያ አመራሮች ትግራይ ክልል እየመጡ ነው። እንደዚሁም የህወሓት አመራሮች ኤርትራ እየተንቀሳቀሱ ነው። ይሄ ማለት እነዚህ አካላቶች ያደረጉት ቁርኝት አለ። ምክንያቱም እዚህ ቀጠናው ውስጥ ያለውን ሰላምና መረጋጋት የማይፈልጉ አካላቶች ብትለይ አንደኛ ኤርትራ ነው፣ ሁለተኛ ህወሓት ነው። በቃ ይሄ የጡት ልጅ የምንለው የለም። ህወሓት የኤርትራ የጡት ልጅ ነው። እሳቢያቸው፣ አገላለጻቸው፣ የጦርነት ፍላጎታቸው አንድ አይነት ነው። እነዚህ አካላቶች አብረው አሁንም ሌላ ጦርነት የመቀስቀስና ጦርነት የማንሳት እሳቤ ያላቸው። ትናንትና እንደዚሁ የማስታወቂያ ሚኒስተሩ መግለጫ ሲያወጡ ነበር። መግለጫውን ተመለከት ነውና እንደው አንድ ሚኒስተር የአንድ ሀገር ሚኒስተር መግለጫ ሲያወጣ መቼም አገራዊ ጉዳይ ላይ ተንተርሶ የሚወጣው ስለ ሀገርህ እነዚህ ነገሮች አሉ። እነዚህ መግለጫው ላይ ግን እኔ በስህተት እንኳን ስለ ኤርትራ የተገለጸ ነገር አልተመለከትኩም። እንደ ኢትዮጵያ ውስጥ አንድ የ10 ዓመት ልጅ ፖለቲካ ያልገባው የ10 ዓመት ልጅ የምንለው ኢትዮጵያ ውስጥ ምን እየተካሄደ ነው ብትለው እንትን ክልል እንትን አለ፣ እንትን ክልል እንትን አለ። እሳቸው መግለጫ ላይ አማራ ክልል ላይ ግጭት አለ፣ መንግስቱን አይፈልጉትም። ትግራይ ክልል ላይ አሁን አንዳንድ አለመረጋጋቶች አሉ። የኦሮሞ ብልጽግና አካላቶች አሁንም የጥይት ድምፅ እየሰሙ ነው። ይሄ ሆነ እንበል። ግን ሻዕቢያ ለእነዚህ አካላቶች ምንድን ነው መፍትሄው? አንተ እኮ መግለጫ ስትወጣ እነዚህ ነገሮችን መፍትሄ ልሰጥህ ይችላለሁ፣ መፍትሄ ላደርግልህ ይችላለሁ ነው። ነገር ግን የየማነ ገብረ መስቀል መግለጫ ኢትዮጵያ ውስጥ እየተከናወኑ ያሉትን የውስጥ ችግሮች፣ ይህንን እኮ ኢትዮጵያ የውጭ ጉዳይ ሚኒስተር ወይ የሆነ አካል ነው ማውጣት ያለበት። እንዲያውም የኛ የውጭ ጉዳይ ሚኒስተር እነዚህ አይነት ነገሮችን አንስቶ አያውቅም። ብዙ ጊዜ በአክቲቪስቶች እና በሶሻል ሚዲያ ላይ ነው ሲዘዋወር የምንመለከተው። እንደው የማስታወቂያ ሚኒስተሩ በዚህ ልክ ምን አይነት ወርደው ነው እንደዚህ አይነት ቦታ ላይ ተገኝተው እንደዚህ አይነት መግለጫ የሚሰጡት? በነገራችን ላይ ምን አለ መሰለህ እንደ መደምደሚያ ሀሳብ ላንሳና ዮርዲ ትላንት ታሪክ ነው፣ ዛሬ ስጦታ ነው፣ ነገ ሚስጥር ነው። ለመሰለኝ ያነሳሁት ግጭት አሁን ደግሞ ጦርነት የመክፈት ሂደት አለ በኤርትራ መንግስት በኩል። እውነት የኤርትራ መንግስት ሻዕቢያ ከዚህ በፊት እንዴት ነው ኢትዮጵያን የተቆጣጠረው? አሁንስ የሚለውን ነገር በንጽጽር እናስቀምጠው። የመጀመሪያው ነገር ሻዕቢያና ህወሓት አንድ ላይ ሆነው ነበር የኢትዮጵያ መንግስትን ሲዋጉ የነበሩት። ሲአይኤ ምን ይላል መሰለ? ሲአይኤ በሪፖርቱ ላይ ቅርብ ጊዜ በለቀቃቸው ሪፖርት ላይ ማለት ነው በአረብ ሀገራት እርዳታ ነው የኢትዮጵያ መንግስትን ለመጣል የቻሉት ይላል። ሁለት ደግሞ ምን ይላል መሰለ? ሲገመግመው የሻዕቢያንና የህወሓትን አቋም በዛ ጊዜ ላይ የነበረባቸውን አቋም ሲገመግመው ምን ይላል መሰለ? በወታደራዊ ኃይል ማሸነፍ ጥንካሬ የላቸውም ነው የሚለው ሪፖርቱ ላይ ያስቀመጠው ነገር ማለት ነው። ከዛ በኋላ ምን ይላል መሰለ? እነ ሳውዲ እነ ግብፅ የአረብ ሊግን ተጠቅማ በእነ ሳውዲ በኩልና የአረብ ሀገራትን እርዳታ ተጠቅመው ነው
ያሸነፉት እንጂ የእውነት በራሳቸው ኃይል የኢትዮጵያ መንግስት አልጣሉትም ነበር። በዛ ላይ ምን አለ መሰለ እዛው ግምገማው ላይ ማለት ነው የሲአይኤ ሪፖርት ላይ ምን ይላል? ዋና ዓላማቸው አሰብና ምጽዋን የመገንጠል ነው ይላል። እንደ አጋጣሚ ሆኖ ደግሞ በጊዜው የነበረው የኢትዮጵያ መንግስት ይህንን አውቆት ነበረ፣ አንደርስታንድ አድርጎት ነበር። ምጽዋን፣ ዘይላንና ታጁራን የመሳሰሉትን የባህር በር አልባ በማድረግ እድገቷን አቆርቁዞ የኋላ ቀር ግብፅ ምጽዋ ላይና አሰብ ላይ የኢትዮጵያን ኃይል ከቆረጠች በሬብል ግሩፕ ያ ደግሞ እንዲመራ ካደረገች የኢትዮጵያን ባህር ኃይል ከቀይ ባህር ላይ የማግለል ሂደት ነበር። ግብፅ ይሄንን ሰፖርት አድርጋቸው ነው በአረብ ሀገራት ገንዘብ በሲአይኤ ወታደራዊ እና የፖሊሲ የዲፕሎማሲ ስራ ተሰርቶላቸው ነው ህወሓትና ሻቢያ የኢትዮጵያን ወታደር ሲጥሉ የነበሩት። ለዚህ ደግሞ የአረብ ሊግን እንደ ትልቅ መጫወቻ ሜዳ ተጠቅመውበት ነበረ። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በዛ ጊዜ ተሰደው ነበረ። ኢትዮ ኤርትራ ብለው ገነጠሉ፣ አሰብንም ምጽዋንም ወሰዱ። ፍትሃዊ ያልሆነ ስራ ተሰራ። ግብፅም ያሰበችውን አሳካች፣ በአረብ ሀገራት ገንዘብ አሳካች። ግን በመቶ ሺህ የሚቆጠሩ ኢትዮጵያውያን ተደብድበው ንብረታቸውን ሳይዙ ተፈናቅለው ወደ አዲስ አበባ የተላኩት ያ ታሪክ ዛሬም ያስታውሰዋል። በነገራችን ላይ በዛ ጊዜ የነበረው የኤርትራ መገንጠል ላይ የኢትዮጵያ ሕዝብ በሰላማዊ ሰልፍ ወጥቶ ሲቃወመው ነበር። በተደጋጋሚ ሲያሳይ ነበር ሕዝብ ፍላጎቱ እንዳልነበር። ሰዎች ነን፣ አንድ ቤተሰብ ነን፣ አንድ ወንዝ ነው የምንቀዳው። እንዴት መገንጠል አለበት? አትገነጠልም። በእኔ በኩል አላምንበትም። የኤርትራ መገንጠል ህወሓትና ሻቢያ ጫካ ውስጥ ቁጭ ብለው እንደ ካርታ ቁማር ነው፣ እንደ ጁቴ በለው ላጥ እያደረጉ የተከፋፈሏት። ያንን ተግባራዊ ሲሆን ኢትዮጵያ ህዝብ አንፈልግም ሲል በተደጋጋሚ ገልጾት ነበረ። አንዳንድ ነገሮችን እናንሳ። በ1952 ላይ ስንመለከት ምጽዋን በኢትዮጵያውያን ላብ ገንዘብ ነበረ ወደቡ ሲሰራ ሲመረቅ ኃይለሥላሴ ሲመርቁ የነበረው። እንደዛውም ሆኖ ደግሞ የኃይለሥላሴ የ79ኛ ልደት በዓላቸው ላይ ህፃናት ራሱ ሲዘምሩ ልብሳቸው ላይ ኮፍያቸው ላይ የኢትዮጵያ ባህር ኃይል ምናምን እየተባለ ነበር። ያ ማለት ህዝቡ አንድ ነበረ፣ ታላቅ ህዝብ ነበረ፣ አንድነት ዩኒቲ ነበረ። ሶ ይሄንን ዩኒቲ ትላንት በአረብ ሀገራት ገንዘብ እርዳታ በሲአይኤ እርዳታ ነበር ያደረጉት። ዛሬ ሲአይኤ ያለ ዛሬስ አረብ ሀገራት ለዚህ ጦርነት ይደግፋሉ? እውነት ለመናገር ይሄ ነው ትልቁ አይደል። የአረብ ሀገራት ምናልባትም አሁንም ከዚህ በፊት የተሰራው ስራ ግብፅን ስላስደሰታት ለግብፅ ሲባል ግብፅ እንዳታኮርፍ ሲባል ሊደረግ ይችላል። ሲአይኤ ግን ኤርትራ ውስጥ ዲሞክራሲያዊ መንግስት ይመሰረታል፣ እውነትም ሲንጋፖርን የሚፎካከር አፍሪካዊ ሀገር ይመጣል ብሎ ነበር ያደረገው። አሁንስ ይህንን ያደርጋል? በነገራችን ላይ አብዛኛው የህወሓት አባላቶችና ደጋፊዎች የኤርትራ ነጻነት ይላሉ። በነገራችን ላይ በውሸት ከተማ እውነት ማውራት ባይተዋርነት ነው። ይሄ ታሪክን የማጣመም ሂደት ነው። ግን ደግሞ ምን አለ መሰለ ዮርዲ፣ ትክክለኛ ፍትሃዊ የሆነ ክፍፍል ካልተደረገ ዛሬ የኢትዮጵያ መንግስት ዝም ብሎ ቢቀመጥም እነሱ ግን ፍትሃዊ ስርዓት እንዳልተካሄደ ያውቃሉ። በፍትህ ያ ቦታ እንዳልተከፈለ ያውቃሉ። ኢቭን የድንበር ማካለሉ ስራ ራሱ አየር ላይ ነው ያስቀሩት። ይሄንን ያውቃሉ። የሆነ ቀን የኢትዮጵያ ህዝብ ገንፍሎበት ሊመጣ እንደሚችል ያውቃሉ። ለዛ ነው ቀድሞ የተዘጋጁት። ምክንያቱም መጀመሪያም የቀበሯትን ቦምብ ያውቃሉ፣ መች ልፈነዳ እንደምትችልም ያውቃሉ። ስለዚህ የኤርትራው ኢሳያስ አፈወርቄ
ከልጅነቱ ጥቁር ጸጉር ይዞ ችምችም ያለ አፍሮ ይዞ ትጥቅ ትግል እንደጀመረ አሁንም ጎብጦና መናገር አይታል። የነጻነት ባህሉ ላይ መናገር አቅቶት እንደዛ እየተኮላተፈ እስቲያወራ ድረስ የደረሰበት ታሪክ ነው። ስለዚህ ያውቁታል። እውነት ይሄ ነገር በፍትህ እንዳልተካሄደ በርትዕ እንዳልተካሄደ ስለሚያውቁት ይሄ ነገር ተጠባቂ ስለሆነ ነው አሁንም ተከታታይ ዝግጅት ሲያደርጉ የነበሩት። አንድነታችን ትጥቃችን የማለት አዝማሚያ ያለው ይሄ ነው ብዬ አስባለሁ። እንግዲህ ሰፊውን ሀሳብ አነሳው። እንደሚታወቀው ኤርትራ በቃ እዚህ ጉዳይ ላይ እጇን የምታስገባው የቀጠናው ሰላምና መረጋጋት ለእሷ መፍትሄ አይሆንም። በተለይ ደግሞ ከኢትዮጵያ ጋር ግጭትና ጸብን የማንሳት ሰፊ ሀሳብ አላትና ይሄን ግጭት ለማንሳት የትኛውንም መንገድ ነው የምትጠቀመው። አሁን ይሄ በፕሮፓጋንዳ ትሄዳለች፣ የማይሆንላት ከሆነ ከሌሎች ኃይሎች ጋር ታበራለች የሚባለው ነገር ይሄ በየጊዜው የምቀጥልበትና እያነሳችሁ የምትሄድ ሀሳብ ነውና በረከት እዚህ ላይ እናብቃ መሰለኝ። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦቻችን የዕለቱ የሀሳብ ዴይሊ ፕሮግራማችን ይህንን ይመስል ነበረ። ያላችሁን ሀሳብ አስተያየት በታች በመልእክት መስጫ ሳጥናችን ላይ አስቀምጡልን። ለነበረን ቆይታ ከልብ እናመሰግናለን። ቸር ቆዩ።